መኪና ገዝቶ ሊያባብላት ቤት ድረስ ሄዳ አይደለ? ከዛ በኋላ ወርቅ ገዛላት። ወርቁ የተገዛው ከሄርሜላ ነው አለችው። አባረረችው። ቤት አትምጣ አለችው። ምን አይቀል ነው የምቀል? ከዚህ በላይ ለምን ይገፋል? የፈለገ ለቢገፋስ ትዳሯ እንዴ ብዙ ጊዜ አይደል እንዴ? ሱስ ትቀልዳላችሁ እንዴ? ያን ሁሉ ጊዜ እንደዛ ከኛ ጋር መጣችሁ ስጣሉ የነበረው ለዚህች ነው። አንድ ነገር ብቻ ልጠይቅ፣ ቃል በቃል እንድትመልስልኝ ነው ፈልገው። ብሩክ አብርሃም እና ሩታ እንዲፋቱ ትፈልጋለህ? አብርሃም እና ሄርሜላስ ትዳር እንዲመሰርቱ ትፈልጋለህ? ይሄን ብቻ ንገረኝ። ይሄን ብቻ ንገረኝ። አዎ የምትሉ ከሆነ እኔ ራሴ ፍርድ ቤት እሄዳለሁ። ብሩክ እኔ ራሴ ማለት ነው። የኔንም የቤተሰቦቼንም ስም ማርከስ የለብኝም። አታዋርዱኝ። እኛም አንድ ላይ አልጋ ይዘው ከሆነና ድንገት አብረው ካየኋቸው እዛ እሱንም በመሳሪያ ጠብሾ ነው ሞት። እንኳን ለሱ ለአንተም አልመለስም። ከዛ በኋላ ሰማኛለህ። እንደዚህ እንዲዳሩ መንገድ ለመንገድ እዚህ በየቦታው ማድረግ ሳያንስ አልጋም ይዘው ጭራሽ ደግሞ ፕራይቬትሊ የፈለጉትን በነፃነት እንዲከሳቀሱ ካረክ ብሩክ እሱን እዛው ጠብሾ ነው ሞታው በመሳሪያ። ከዛ ለእናንተም አልመለስም። ምንም የተለየም ተመጣው ነገር የለም። እሱን በደንብ አሳያለሁ። በደንብ አሳያለሁ። ምንም ብታመጣም ፈራኝ። ለአንተም ለጓደኞችም አልመለስም። እሱን ደግሞ በደንብ አሳያለሁ። ሰማኝ። ሰላም እንዴት ናችሁ? ምን በብር ገዝታችሁ ሄርሜላ ወይ ወርቅ ወይ የሆነ ነገር እያደረገችላችሁ ከሆነ ንገረንና ሜቢ የተሻለ ነገር ማድረግ ከቻልኩ እኔ አንተ በእግዚአብሔር እንደዚህ ታዲያ ምንድነው? በቃ ተረጋጋ ነው ቤለለ እንውጣ ካለቻችሁ ከሀገርም ታስወጣላችሁ። ልጁ እንዝናና ካለች የትም ትወስዳታል። አይደለም ነው እየተፈጠረ ያለውን ነገር እኮ ነው እየነገርኩ ያለሁት። ለምን እንትን ትለኛለህ? ሩታና ሄርሜላ ከዚህ በፊት አይተዋወቁም አይደል? ያስቀየመቻት ነገር አለ እንዴ ሩታ ሄርሜላ? የሩታ መከታ የሩታ ወንድሟ ውድ ወንድሟ እንግዲህ መጥተዋል ማለት ነው። እየተከራከረላት ለምንድን ነው እንደዚህ የምታደርጉት እናንተ ሄርሜላና አብርሃም እንዲለያዩ ወይም ደግሞ ሄርሜላና አብርሽ አንድ ላይ እንዲሆኑና ሩታና አብርሽ ደግሞ እንዲለያዩ ትፈልጋላችሁ ወይ? ይህንን ነገር ከሆነ እኔ ፍርድ ቤት ቀጥታ እሄዳለሁኝ እናንተ ይሄንን ካሰባችሁት። ስለዚህ እውነቱን እንድትነግረኝ እፈልጋለሁኝ። ንገረኝ። ለምንድን ነው እንደዚህ የምታደርጉት? እኔ ካገኘሁት አንድ አልጋ ላይ ለሁለታቸውም አንድ አልጋ ላይ ካገኘሁኝ እኔ በመሳሪያ እላቸዋለሁኝ። እንኳን እሱ አንተን አልምርህም አቤላም ላገኘው በጣም ብዙ አይነት ስራ እየሰራ ነው እያለ ይገኛል። እንግዲህ ሰላም ውድ ተመልካቾቼ እንደምን አላችሁልኝ? ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። አበረታቱን። ቪዲዮውን እስከ መጨረሻው ተመልከቱት። ግማሹን እያያችሁ አትተው እላለሁኝ። እንግዲህ ዛሬ የሩታ መከታ የሆነው መጥቷል። የሩታ መከታ ወንድሟ እንግዲህ በጣም ምርጥ ወንድም ነው ያላት። ባይዘዌ በጣም ብዙ ነበረ የተከራከሩላት፣ በጣም ብዙ ነገር ነበረ ያደረጉላት ማለት ነው። ባለፈው እንግዲህ እምቢ ብላ ነበረ እንግዲህ እርጉዝ እያለ ጀምሮ ማለት ነው እስካሁን ደርሷል። ከሱ ጋር ባለፈው ቪዲዮ እንዳያችሁት የባለፈው ቪዲዮ እንግዲህ አይታችኋል። እርጉዝ እያለች ተጣልተው ነበረ የመጣችው የነበረው እነሱ ቤት መጥታ እንግዲህ እምቢ ብላ ተከራይታ ወጥታ ነበረ ሩታ ማለት ነው። እነሱ አስሬ እየተመላለሱ በተለይ አቤላ እየመጣ ምናምን ነገር ሊወስዳት ሁላ በድብቅ ሁላ ሊወስዳት እየፈለገ ነበረ። በድብቅ ያናግራት ነበረ። በድብቅ ቪዲዮ እየቀረጹ ነበረ። በድብቅ ደግሞ እነሱ በሌሉበት ሊወስዳት እየመጣ ነበረ። በጣም ብዙ ነገር ነበር እያደረጉ የነበሩት እና ያንን ነገር ረስተውት ወይም ደግሞ ያንን ነገር ያደረጉት አሁን ከሄርሜላ ጋር እንዲሆን ነው ያደረጋችሁት። ከዚህ በፊት ከሄርሜላ ጋር ይተዋወቃል ወይ? አይተዋወቁም። ስለዚህ ለምንድን ነው እንደዚህ የምታደርጉት ብሎ እንግዲህ በጣም ተናዶ እያወራው ነው ማለት ነው። የሩታ ወንድም በጣም ምርጥ ወንድም ነው ያላት ባይዘወይ። በዚህ አጋጣሚ ትዕግስቱ በጣም ትዕግስተኛ ነው። ይሄ ወንድሟ ደግሞ የትንሽ ወንድሟ በጣም ተናዳጅ ነው ግን አሁን ላይ ደግሞ ረጋ ብሎ እያወራቸው ነው ልጆቹ ማለት ነው። እስኪ ወዴት ነው የሚያመሩት፣ ወዴት ነው የሚሄዱት ብለው ማለት ነው። እና በጣም በትዕግስት እያወራቸው ነው። እነሱ ግን ምንም ነገር አልገባቸውም። ከሩታ የባሱ ሀርድ ናቸው የሩታ ወንድሞች ማለት ነው። ከሩታ የባሱ ሀርድ ናቸው። ስለዚህ ከተነሱ ጋሽዬ ይሄንን ልጆች እነዚህ ከተነሱ በቃ የለም። የምሬን ነው የምላችሁ። እንኳን ሩታን ሊያገኝ ሽታዋ ጠረኗ ራሱ አያገኝም ካሁን በኋላ አብርሽ ማለት ነው። የሩታ ወንድሞች ከተነሱ የለም በቃ ነገሩ ተበጠበጠ። በቃ አልቆለታል ማለት ነው። በቃ ሞቃጫ ደርሷል። በተለይ ይሄንን ወንድሟ ማለት ነው። የምሬን ነው የምላችሁ። ሳላነቀው አላፍም። በጣም ሀርድ ነው በእንደዚህ አይነት ነገር። ሁለት ደግሞ በወንድሞቿ በእህቶቹ ምናምን ነገር በቃ ቀልድ አያውቅም።
በጣም ጎበዝ ልጅ ነው እና በጣም አደንቀዋለሁ። አድናቂው ነኝ። በጣም ምርጥ ልጅ ነው እና ይሄ ሁላ ነገር ሲደረግ እንግዲህ ባለፈው ተከራክሮላት ነበረ። አሁን ደግሞ ለምንድን ነው ብሎ እንግዲህ ጠርቶ አናግሮታል። ቀን ሙሉ ነው ያስዋለው ማለት ነው። ተዝናንቶ ነው የመጣው ይሄ ወራዳ የሆነ ልጅ ማለት ነው። እንግዲህ ዛሬ ኩሪፍቶ ሄዶ ነው ወይስ ይሄ እዚህ ያክል ድረስ አስቡት። እንግዲህ ኩሪፍቶ ሄደናል ብለዋል ልጆቹ ማለት ነው። ኧረ ወይኔ እና አብረ ይሄ ብሩክ የሚባለው ልጅ እንግዲህ እኔ ምንም ነገር እኮ ያደረኩት ነገር የለም፣ ምንም ነገር አላጠፋሁም፣ ከእሷ ጋር ምንም አይነት ነገር የላቸውም፣ ዝም ብሎ እኮ እንደሚደረገው ነው፣ ዝም ብሎ ኖርማል ነገር ነው፣ ሌላውም ሰው እንደሚያደርገው ነው ብሎ እንግዲህ አንገቱን ደፍተዋል ማለት ነው። እንደዛ ብሎ አንገቱን ደፋ። እንደዚህ አይነት ወራዳ ሰው ማለት ነው ቤተሰብዬ፣ እንደዚህ አይነት ዝቃጭ ሰው አለ። አንድ ነገር ስታወራ ወይም ደግሞ አንድ ነገር ስታደርግ የምታፍርበት ነገር መሆን የለበትም። ግን እሱ አፈረበት። በስራው፣ በድርጊቱ፣ በተግባሩ፣ በአነጋገሩ፣ በሁሉም ነገሩ እንግዲህ አፈረበት ማለት ነው ብሩክ። አቤላ ቢኖር ደግሞ ያ ጡሉ የሚለው ልጅ ማለት ነው የሩታ ወንድም ነኝ ብሎ እዛኔ ከሩታ ጋር ለማስታረቅ ያ ሁላ እንዳልጣረ ከቤቷ ከወንድሞቿ ቤት እንዳላስወጣት አሁን ደግሞ እንዴት እንደሚያረጋቸው ህይወት በድብቅ ሁላ ነበር፣ ተደብቆ ሁላ ነበር፣ ለመደባደብ ሁላ ተፈነካክተው ሁላ ነበር እዛኔ የተዘካላችሁ ቤተሰብ ማለት ነው። ግን አሁን ደግሞ አፋለኝ ብሎ ገና ከሩታ ጋር አጣልተው እናስታርቃለን ብሎ አምጥተዋት እንደገና ደግሞ መልሰው ያጣላታል ማለት ነው። እንግዲህ ባለፈው ብሏል ልጁ ማለት ነው አቤላ የሚባለው ልጅ በሆነ ነገር እኔም ደስ አላለችኝም እሷም ደስ አላልኳትም፣ ለዛ ስለሆነ ተለያይተናል ብለዋል አቤላ ማለት ነው። እንግዲህ ካልተመቻቸን መለያየት ነው፣ ስለዚህ ተለያይተናል ብለዋል። እንግዲህ መለያየቱ በዚህ ነው የሚበቀላት ማለት ነው ሩታን። ቤተሰብ የምር እኔ በጣም ነው ያናደዱኝ ማለት ነው አቤላና ይሄ እንትና ብሩክ የሚባሉ ልጆች ሁለቱንም ማለት ስማቸው ራሱ እንዴት እንደሚያስጠላኝ ረሳዋለሁኝ ብዙ ጊዜ ማለት ነው። በጣም ነው የሚያስጠላኝ እና በዚህ አጋጣሚ የሩታ ወንድም መከታ የሆነ ወንድም እኮ ይኖራችሁ። የምሬ ነው የምላችሁ። ወንድም ማለት በዚህ ያክል ነው የሚከራከርላችሁ። ትዳሯን ይዛ ራሱ ኧረ ወዲያ አላላት። ኧረ ሂጂ የራስሽ ጉዳይ ሄደሽ ነበረ ሂጂ አላላትም። ወንድም ማለት መከታ ነው። የምሬን ነው የምላችሁ። ወንድም ጋሻ ነው። ወንድም መከታ ነው። ወንድም ጋሻ ነው። እስከ የምር ወንድም ማለት ደግሞ አንድ አባት ነው። የምሬን ነው የምላችሁ። ወንድም ያለን ወንድም ያላችሁ የምር አመስግኑ። አልሐምዱሊላህ በጣም ነው ደስ የሚለው። ይሄን ያክል በመሀል ገብቶ ጣልቃ ገብቶ በስነ ስርዓት እየተከራከረላት እህቴ እንደዚህ ብሎ ሽን ይዘሻል ሂጂ የራስሽ ጉዳይ ሳይላት በስነ ስርዓት እስካሁን የተከራከረላት እስካሁን ድረስ ያወራ ነው ማለት ነው ቤተሰብዬ። በጣም የሚገርም ልጅ ነው እና ወንድሞቻችን ሁላችሁም በዚህ መማር አለባችሁ እና እንግዲህ እነዚህ ወራዶች እነዚህ ቆሻሾች ማለት ነው ገደል ግቡ። እሺ ተሰብስባችሁ እናንተ ተሰብስባችሁ ገደል ግቡ። ግን ሩታና አብርሽ ደግሞ ኢንሻአላህ ይታረቃሉ ብዬ ተስፋ